ለመድረስ እኮ መሄድ ነው የሚጠይቀው አይደል? ግን መቆምም አለ። ስንት ጊዜ እንደምንቆም አናውቀውም። ከዛ በኋላ ደግሞ እንደገና መንገዳችን ቀጥልና ይሄድን ደግሞ እየሄድሽ ደግሞ ቅድሚያ ይስጡ ይመጣል። ለሌላ ሰው ቅድሚያ አንቺ እያለሽ ቅድሚያ የምትሰጪው ነገር ሌላ ፋሚሊ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ሌላ ሊሆን ይችላል። ቅድሚያ ግድ መስጠት ትክክል። አንተ የምትፈልገው ነገር አሳልፈህ ትሰጣለህ። ቅድሚያ መስጠት ሲገባሽ ሲሄድ ግጭቱና ሌላ የሚመጣው ተጽዕኖ ሌላም ሊሆን ይችላል። የሚመጣው ለውጥ የጠበቅሽውን ያክል ለውጥ ላይ መጣ ይችላል። ከዛፍ ደግሞ አንዳንድ ሆስፒታል ሲሆን አንዳንዴ ደግሞ ትምህርት ቤቶች ሲኖሩ ደግሞ ሴፍቲ ስለሆነ ምን ይላል በዚህ ማይል በዚህ ኪሎ ሜትር ይንዱ ይላል። ከዛ ደግሞ አንዳንድ ቦታ ላይ ደግሞ ባምፐር አለ ስትሄጂ በዛ ፍጥነት ሊገለብጥሽ የሚችል እና ዋች ማድረግ ያስፈልጋል። በእርግጥ እዚህ ሀገር ያየሁት አትንዱ የሚል ነው። በጣም ከፍታው በጣም የሚገርም ነው። እንትኑ ያለው እንትን በጣም እንትን ስፒድ ብሬከር ነው የሚባለው። ስፒድ ብሬከር ነው፣ ግን ይሄ ስፒድ ብሬከር ብቻ ሳይሆን ሰው ብሬከር መኪናም ብሬከር ነው። ካር ብሬከር ነው ይባላል። ካር ብሬከር ነው ያለው። ጉብታው ምናምን በጣም የሚገርም ነው። አንዳንዱ እውነት ነው፣ አንስቶ ነው የሚያፈርጠው። ማለት መኪናሽን ራሱ እንዴት እንትን እንደምታረጊው እና መመጣጠን አለበት። እሱ አለ ልልሽ ፈልጌ ነው። ሲሪየስ ለአንቺ ለመኪናሽ ለሰው የምታስቢበት መንገዱ ላይ እሱ ይጠይቃል። እሱ ብቻ አይደለም። ከዛ ደግሞ አንዳንድ ቦታ ላይ ሃይዌይ አለ በፍጥነት መንዳት ያለብሽ። ያኔ በመንገድ በምትነጁ ቀጥላለሁ ካልሽ በጣም ጮቱ ይበዛብሻል። አንቺ ከፊት ከሆንሽ በተለይ ብዙ ሰው ነው የሚጮህብሽ። ከዛ እሱ ነርቨስ ያደርግሻል። ብቻሽን መኪና ውስጥ ሆነሽ መሳደብ መቆጣት ትጀምራለሽ። ሰው አይሰማሽም። አንቺ እኔ ምን ላድርግ ከዚህ በላይ እያልሽ እና ማንነትሽ እየተበላሸ ይመጣል። ፐርሰናል ዲቨሎፕመንትሽ እየተበላሸ ቁጣ፣ ንዴት ምናምን ያለበት። ምክንያቱም ብዙ ሰው ሲጮህብሽ ማለት ነው። የብዙ ሰው ፍጥነት ነው ደግሞ የምትቀንሽው። በአንቺ ልክ ነው ሰው የሚንቀሳቀስ። ስለዚህ ስፒድ የሚያስፈልግበት ቦታ ላይ ስፒድ አድርጎ ቆንጆ ሜታፎር፣ ቆንጆ ምሳሌ። ስፒድ ያለበት ቦታ ላይ መፍጠን ካለብን እንፈጥናለን። አንዳንዴ ወደ ኋላ መሄድ ካለብን ወደ ኋላ እንሄዳለን። ሪቨርስ ያልከው ወደ ኋላ የኋላ ማርሽ የምንለው። ወደፊት መንዳት ካለብን እንሄዳለን። መቆምም ካለብን ሊያስቆመን ይችላል። አንዳንድ ነገሮች በቃ ላይፍ እንደሱ ነው። ባላንስ ማድረግ ማለት ይሄ ነው። በጣም ይገርማል። ይሄ እኮ ራሱ ለለውጥ ያዘጋጃል። በቃ በለውጥ ለማምጣት ለውጥ በሄድ ይጓዝ ሰው እነዚህ ነገሮችን ይገጥሙታል እና በስሪዲ ነገሮችን ማየት አለ።